አይሻን መግባታቸው። በዚህ ዓመት በ11ኛው ዓመተ ነብይነት በወርሃ ሸዋል ነብዩ ሰለላሁ ዐለይሂ ወሰለም አይሻን አገቡ። የ6 ዓመት ልጅ ነበረች። በመጀመሪያው ዓመተ ሂጅራ በወርሃ ሸዋል ዕድሜዋ 9 ዓመት ሲሞላ በአንድ ጣሪያ ስር ይኖሩ ጀመር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼም ሰላም ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሴራ ክፍል 29 የቀጠለ። አይሻን መግባታቸው። በዚህ ዓመት በ11ኛው ነብይነት በወርሃ ሸዋል ነብዩ ሰለላሁ ዐለይሂ ወሰለም አይሻን አገቡ። የ6 ዓመት ልጅ ነበረች። በመጀመሪያ ዓመተ ሂጅራ በወርሃ ሸዋል ዕድሜዋ 9 ዓመት ሲሞላ በአንድ ጣሪያ ስር ይኖሩ ጀመር። ሴራ ክፍል 30 የኢስራእና ሚዕራጅ ጉዞ። የነብዩ ሰለላሁ ዐለይሂ ወሰለም ጥሪ በስኬትና በመሳደድ መሃል የራሱን መንገድ ከፍቶ በመጓዝ ላይ ባለበት የተስፋ ኮከብ ከሩቅ የሚታይበት በዚህ ወቅት የኢስራእና የዕርገት ሚዕራጅ ጉዞ ተከናወነ። ጊዜውን በተመለከተ ምሁራን የተለያየ አስተያየት ሰጥተዋል። አንደኛ፣ የኢስራ ጉዞ የተከናወነው በ1ኛው ዓመተ ነብይነት ነው ተብሏል። ጦበሪ ይህን እይታ መርጠዋል። ሁለተኛ፣ በ5ኛው ዓመተ ነብይነት ነውም ተብሏል። ነወዊ እና ቁርጡቢ ይህን እይታ መርጠዋል። ሶስተኛ፣ በ10ኛው ዓመተ ነብይነት በወርሃ ረጀብ በ27ኛው ሌሊት ላይ ነውም ተብሏል። ዓላማ መንሱር ፈሪ ይህን እይታ መርጠዋል። አራተኛ፣ ከሂጅራ 16 ወራት ቀደም ብሎ ማለትም በ12ኛው ዓመተ ነብይነት በረመዳን ወር ነውም ተብሏል። አምስተኛ፣ ከሂጅራ ዓመት ከ2 ወር ቀደም ብሎ ማለትም በ13ኛው ዓመተ ነብይነት በሙሐረም ወር ላይ ነውም ተብሏል። ስድስተኛ፣ ከሂጅራ 1 ዓመት ቀደም ብሎ ማለትም በ13ኛው ዓመተ ነብይነት በወርሃ ረቢዑል አወል ነውም ተብሏል። ኸዲጃ የሞቱት በ11ኛው ዓመተ ነብይነት በወርሃ ረመዳን ሲሆን ሞታቸው 5 ወቅት ሶላት ግዴታ ከመደረጋቸው በፊት ነበር። ሶላቶች ግዴታ የተደረጉት ደግሞ በኢስራ ጉዞ ሌሊት መሆኑ ጥርጥር የለውም። የመጀመሪያዎቹ 3 እይታዎች ከዚህ አኳያ ውድቅ ተደርገዋል። ቀሪዎቹን 3 እይታዎች ግን አንዱ ከሌላው ሚዛን መድፋቱን ለመለየት የሚያስችል ምንም መስፈርት አልተገኘም። ይሁንና የአልኢስራ ምዕራፍ ይዘትና ባህሪ የኢስራ ጉዞ በጣም ዘግይቶ መደረጉን ያመለክታል። የሐዲስ ምሁራን ይህን ክስተት በዝርዝር ዘግበዋል። ቀጥሎ በአጭሩ እናየዋለን። ኢብኑል ቀይም የሚከተለውን ከትበዋል። ነብዩ ሰለላሁ ዐለይሂ ወሰለም በአካላቸው ከሐረም መስጊድ እና ከበይተል መቅደስ ቡራቅ የተባለ እንስሳ ጋልበው ከጅብሪል ጋር በመሆን ተጉዘዋል። በይተል መቅደስ ወርደውም ነብይነት ኢማም ሆነው አሰግደዋል። ቡራቃቸውንም ከመስጊዱ በር ዘለበት ላይ አስረዋል። ከዚያም በዚያው ሌሊት ከበይተል መቅደስ ወደ መጀመሪያው ሰማይ አረጉ። ጅብሪል የሰማዩን በር አስከፈተላቸው። ከዚያ ቦታ ላይ የሰው ልጆች አባት የሆኑትን አደምን አገኙ። ሰላምታ ቀረቡላቸው። አደም መልካም አቀባበል አደረጉ። ሰላምታቸውንም መለሱ። ነብይነታቸውንም አጸደቁ። አላህ የበጎ ሰዎችን ነፍስ በስተቀኛቸው የመጥፎ ሰዎችን ነፍስ በስተግራቸው አድርጎ አሳያቸው። ከዚያም ወደ ሁለተኛው ሰማይ አሳረጋቸው፣ አስከፈተላቸው። የሕያንና የመርየምን ልጅ ኢሳን አገኙ። ሰላምታ ቀረቡላቸው። መልካም አቀባበል አደረጉላቸው። ሰላምታቸውንም መለሱ። ነብይነታቸውንም አጸደቁ። በመቀጠል ወደ 3ኛ ሰማይ አሳረጋቸው። ከዚያ ላይ ዩሱፍን አገኙ። ሰላምታ አቀረቡላቸው፣ መለሱ። መልካም አቀባበልም አደረጉላቸው። ነብይነታቸውንም አጸደቁ። ወደ 4ኛው ሰማይ አሳረጋቸው። ኢድሪስን አገኙ። ሰላምታ አቀረቡላቸው። መልካም አቀባበልም አደረጉላቸው። ሰላምታቸውንም መለሱ። ነብይነታቸውንም አጸደቁ። ወደ 5ኛው ሰማይ አረጉ። ሐሩን ኢብኑል ኢምራንን
አገኙ። ሰላምታ አቀረቡላቸው፣ መልካም አቀባበል አደረጉላቸው፣ ሰላምታቸውንም መለሱ፣ ነቢይነታቸውንም አጸደቁ። ወደ ስድስተኛው ሰማይም አረጉ። ሙሳ ቢን ኢምራንን አገኙ። ሰላምታ አቀረቡላቸው፣ መልካም አቀባበል አደረጉላቸው፣ ሰላምታቸውንም መለሱ፣ ነቢይነታቸውንም አጸደቁ። አልፈው ሲሄዱ ሙሳ አለቀሱ። ለምን ያለቅሳሉ ተብለው ሲጠየቁ ከእኔ በኋላ በነቢይነት የተላከው ይህ ወጣት ጀነት የሚገቡ ተከታዮች ጀነት ከሚገቡት የኔ ተከታዮች ይበልጣሉ። ከዚያም ወደ ሰባተኛው ሰማይ አረጉ። እርሱም ውስጥ የባህነት ሚዛን ተቀረቡላቸው፣ መልካም አቀባበልም አደረጉላቸው፣ ሰላምታቸውን መለሱ፣ ነቢይነታቸውንም አጸደቁ። ከዚያም ወደ ሲድረተል ሙንተሃ አረጉ። ከዚያም ቢኢረል መዕሙር አረገላቸው። ከዚያም ወደ ሀያሉ አምላክ ዘንድ አረጉ። ከደጋኑ የሚቀርበውን ያህል ወይም ክርስቲያን ሰርቀት ወደ አላህ ቀረቡ። መልእክት ወህይ ነገራቸው። 50 ሶላትም ግዴታ አደረገባቸው። እርሱን ይዘው ሲመለሱ በሙሳ አጠገብ አለፉ። ምን አዘዘ ብለው ጠየቁት። 50 ሶላት ሲመለሱ ተከታዮች ይህን አይችሉም፣ ወደ ጌታ ተመለስና እንዳቅልላቸው ጠይቃቸው አሉ። ምክሩን ፍለጋ ወደ ጅብሪል ዞሩ። ከፈለክ ይሁን አላቸው። ይዟቸውም ወደ ላይ ወጣ። ከሀያሉ አላህ ዘንድ ደረሱ። 10 ቀነሰላቸው። ወርደው በሙሳ አጠገብ አለፉ። የሆነውን ነገራቸው። ተመለስና ማቃለያ ጠይቅ አላቸው። በዚህ ሁኔታ በሙሳና በአላህ መካከል በመመላለስ 5 ወቅት ሶላት ብቻ አስደረጉ። ሙሳም እንዲመለሱና የበለጠ ማቃለያ እንዲጠይቁ መከራቸው። ጌታዬን አፈርኩት፣ ይህን ወድጃለሁ፣ በታዛዥነትም አጸናለሁ አሉ። በራቁ ጊዜም ግዴታዬን አጽንቻለሁ፣ ለባሮችም አቃልያለሁ የሚል ድምጽ ተሰማ። አንዳንድ ዘገባዎችን እንደሚያመለክቱ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዞ ደረታቸው ተቀዷል። 3 ነገሮችን አይተዋል። ወተትና የወይን ጠጅ ሲቀርብላቸው ወተቱን መርጠው የተፈጥሮውን ሃይማኖት ተቀናህ ወይንም ተፈጥሮአዊን ጎዳና አገኘህ። የወይን ጠጁን ጠጥተህ ቢሆን ኖሮ ተከታዮችህ መንገድ በሳቱ ነበር ተብለዋል። ጀነት ውስጥ 2 በግልጽ ሌሎች በስውር የሚፈሱ 4 ወንዞችን አይተዋል። ግልጾቹ የናይል እና የኤፍራጥስ ወንዞች ናቸው። የእሳት ጠባቂ ማሊክን አይተዋል። ሳቅ የሚባል ነገር አያውቁም። ከፊቱ ላይ ፈገግታ አይነበብም። እሳትንና ጀነትንም አይተዋል። የየቲምን ገንዘብ ያለአግባብ የሚበሉ ወገኖች ከናፍራቸው እንደ ግመል ከናፍር አይነት ሆነው የእሳት ሎሎ ወደ አፎቻቸው ሲወረወርና በፊንጢጣቸው ሲወጣ ተመልክተዋል። አራጣ የሚበሉ ሰዎች ሆዳቸው ገዝፎ በእርሱ ሰበብ ከቦታ ቦታ መንቀሳቀስ ተስኗቸው የፊርዓውን ቤተሰቦች እየረገጧቸው ሲያልፉ አይተዋል። ዝሙተኞች በጎናቸው ጥሩ ስጋና በአጠገቡ ደግሞ የበከተ ስጋ ተቀምጦ ጥሩውን ትተው መጥፎውን ሲመገቡ አይተዋል። ለባሎቻቸው ልጆቻቸው ያልሆኑትን ልጅህ ነው በማለት የቀላቀሉ እንስቶች በጡታቸው ተንጠልጥለው አይተዋል። የመካን ሰዎች ቅፍለት ሲሄድ ሲመለስ አይተዋል። ከእነርሱ አንጻር የሚጓዝን ቅፍለት አይተዋል። ተጓዦች በተኙበት ነብዩ ሰለላሁ ዐለይሂ ወሰለም በጨርቅ ከተሸፈነው ጠጥተው እቃውን እንደተሸፈነ ትተውታል። ይህ ክስተት በኢስራእ ሌሊት ላደረጉት ጉዞ መረጃ በመሆን አገልግሏል። ኢብኑል ቀይም እንዲህ ብለዋል። ሲነጋ አላህ ሌሊት ያሳያቸውን ታላቅ ተአምር ለወገኖቻቸው ተረኩ። ወገኖቻቸው ማስተባበላቸውን ይበልጥ በረታ፣ ማወካቸውን አጠናከሩ። የተቀደሰውን ቤት በይተል መቅደስን ገጽታ እንዲያብራሩላቸው ነቢዩን ሰለላሁ ዐለይሂ ወሰለም ጠየቁ። አላህ ያዩትን ያህል ገለጸላቸው። ስለ እርሱ በዝርዝር ተናገሩ። ከሃዲያኑ አንዲት ነገር ሲያስተባብላቸው አልቻሉም። ስለ ቅፍለታቸው ጉዞና መመለስ ነገሯቸው። መቼ እንደሚደርስ የትኛው ግመል ቀድሞ እንደሚገባ ተረኩላቸው። የተናገሩት ሁሉ እውን ሆነ። እርሱ ግን ክህደትን ጨመሩ እንጂ አልተመለሱም። አመፅን እንጂ ያሻፈረኝ አሉ። አቡበክር ስዲቅ እውነት ባዩ የተሰኙት ይህን ክስተት ሰዎች ሁሉ ቢያስተባብሉ እርሳቸው
አምነው በመቀበላቸው እንደሆነ ይነገራል። የመጀመሪያው የአቀባህ ቃል ኪዳን በ11ኛው ዓመተ ነብይነት የሀጂ ወቅት 6 የየስሪብ ሰዎች መስለማቸውንና የእስልምናንም መልእክት ለወገኖቻቸው ለማድረስ ለነቢዩ ሰለላሁ ዐለይሂ ወሰለም ቃል መግባታቸውን ከአሁን በፊት አይተናል። የዚህ ግንኙነት ውጤት በቀጣዩ የሀጅ ወቅት ማለትም በ12ኛው ዓመተ ነብይነት ሰዎች ከየስሪብ ወደ መካ መጡ። 5ቱ ከዚህ ቀደም የመጡት ናቸው። 6ኛ ሆኖ መጥቶ የነበረው ጃቢር ቢን አብደላህ በዚህ ጉዞ አልተሳተፈም። ቀሪዎቹ 7ቱ ደግሞ አዲሶች ሲሆኑ ስም ዝርዝራቸው እንደሚከተለው ይሆናል። 1ኛ ሙዓዝ ቢን አልሐሪሲ፣ 2ኛ ዘኽዋን ቢን አብድልቀይስ፣ 3ኛ ዑባደት ቢን ሷሚት፣ 4ኛ የዚድ ቢን ሰዕለባህ፣ 5ኛ አባስ ቢን ኡባዳህ፣ 6ኛ አበልሀይሰም ቢን ተይሐን፣ 7ኛ ኡወይም ቢን ሰዒዳህ። የመጨረሻዎቹ ሁለቱ ብቻ በአውስ ጎሳ ሲሆኑ ቀሪዎቹ ከኸዝረጅ ናቸው። እነዚህ ሰዎች ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ከመዲና ጋራ ላይ ተገናኙ፣ ቃል ኪዳንም ተጋቡ። ቡኻሪ ዑባደት ኢብን ሷሚትን በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኑ በአላህ ላይ ምንም ነገር ላታጋሩ፣ ላትሰርቁ፣ ዝሙት ላትፈጽሙ፣ ልጆቻችሁን ላትገሉ፣ ሐሰትንና ከንቱ ነገሮች በእግሮቻችሁም በእጆቻችሁም ላትፈጽሙ፣ በበጎ ነገር ትእዛዜን ላትጥሱ ቃል ግቡልኝ። ቃል ኪዳኑን የጠበቀ ከአላህ ዘንድ ምንዳ ያገኛል። ከገባው ቃል አንዳች ነገር ጥሶ በዚች ዓለም የተቀጣ ለወንጀል ማበሻ ይሆንለታል። ከቃሉ አንዳች ነገር ጥሶ አላህ የደበቀለት ጉዳይ ለአላህ የሚተው ነው። ከፈለገ ይቀጣዋል፣ ከፈለገ ይቅር ይለዋል። እነዚህን ጉዳዮች ለመፈጸም ቃል ተጋቧቸው። በመዲና የኢስላም አምባሳደር ቃል ኪዳን ከተፈጸመና የሐጅ ወቅት ከተጠናቀቀ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል ኪዳን ከተጋቧቸው ሰዎች ጋር የመጀመሪያውን የኢስላም አምባሳደር ወደ የስሪብ ላኩ። የአምባሳደሩ ተልእኮ ለየስሪብ ሙስሊሞች ሃይማኖታቸውን ማስተማር፣ በጣዖት አምልኮ ላይ ያሉትን ደግሞ ወደ እስልምና መጥራትና እስልምናን ማስፋፋት ናቸው። ለዚህ የአምባሳደርነት ተልእኮ ቀደም ብሎ እስልምናን ከተቀበሉ ወጣቶች መካከል አንዱ የሆነውን ሙስዓብ ቢን ኡመይርን መረጡ። ሴራ ክፍል 32 አስደሳች ዜና ሙስዓብ መዲና እንደደረሰ ከአስዓድ ቢን ዙራራህ ዘንድ ያረፈ። ሁለቱ አማኞች በየስሪብ ሰዎች መካከል እስልምናን በከፍተኛ ስሜትና በቁም ነገር ማሰራጨት ጀመሩ። ሙስዓብ የቁርአን መምህር በሚል ቅጽል ይታወቅ ነበር። ከሚጠቀሱት አስደናቂ የዳዕዋ ስኬቶቻቸው መካከል አስዓድ ቢን ዙራራህ አንድ ቀን ወደ በኒ አብዱል አሽሐልና ወደ በኒ ዙፍር መኖሪያዎች ይዞ ሄደ። ከበኒ ዙፍር ክልል በመግባት ቢዕር ሙሩቅ ከሚባል ጉድጓድ አጠገብ ተቀመጡ። ሌሎች ሙስሊሞችም አብረዋቸው ተቀመጡ። የየጎሳቸው አለቃዎች የሆኑት ሰዓድ ቢን ሙዓዝ እና ኡሰይድ ቢን ሁደይር ያኔ ከጣዖት አምልኮ ውስጥ ነበሩ። የነ ሙስዓብ መምጣት በሰሙ ጊዜ ሰዓድ ለኡሰይድ ደካሞቻችንን ሊያቄሉ ወደ መጡት ወደ እነዚህ ሰዎች ሂድና ገስጻቸው፣ ወደ ክልላቸውም ዳግም እንዳይመጡ ንገራቸው። ሰዓድ ቢን ዙራራህ የአክስቴ ልጅ ባይሆን ኖሮ እኔው ራሴ ገስጸው ነበር አለው። ኡሰይድ ጦሩን ይዞ ወደ እነርሱ አመራ። አስዓድ ሲያየው ለሙስዓብ ይህ የወገኖቹ አለቃ ነው፣ ወደኛ እየመጣ በመሆኑ ለአላህ በእውነት ጽና አለው። ከተቀመጠ አናግረዋለሁ አለ። ኡሰይድ ከአጠገባቸው ደርሶ ቆመ። ፊቱን አቃጭሟል። ለምን ወደኛ መጣችሁ? ደካሞቻችንን ለማቄል ነውን? ህይወታችሁን የምትፈልጉ ከሆነ ከአካባቢያችን ራቁ አላቸው። ሙስዓብም ተቀምጠህ የምንለውን ለመስማት አትፈቅድምን? ከወደድከው ትቀበለዋለህ፣ ከጠላኸውም የምትጠላውን ከመተግበር እንታቀባለን አለው። ጥሩ ብለሃል በማለት ጦሩን ከመሬት ላይ ተክሎ ተቀመጠ። ሙስዓብ ስለ እስልምና ነገረው። የቁርአን መልእክትም ጥቂት አነበበለት። ገና ከመናገሩ በፊት
ፊቱ ብሩህነትና ፈገግታ እንደሚሰልብ አወቅን ሲሉ ተናግረዋል። የሙስዓብን ገለጻ እና የቁርአን ንባብ ካዳመጠ በኋላ እንዴት ውብና ማራኪ ነው! ወደዚህ ሃይማኖት ልትገቡ ምንድነው የሚፈጠራችሁ? ታጠብ፣ ልብስህንም አጽዳ፣ ከዚያም የእውነትን ምስክርነት መስክር፣ 2 ረካዓቶችን ስገድ አሉት። ተነስቶ ሄደ። ታጥቦና ልብሶቹን አጽድቶ ተመለሰ። ሸሃዳ ፈጸመ። 2 ረካዓቶችንም ሰገደ። ከዚያም ከኋላዬ አንድ ሰው አለ፣ እርሱ ከተከተላችሁ ከወገኖቹ ተነጥሎ የሚቀር አንድም ሰው አይኖርም፣ ወደ እናንተ ልከዋለሁ። ሰውየው ሰዓድ ቢን ሙዓዝ ነው አላቸውና ጦሩን ይዞ ወደ ሰዓድ ተመለሰ። ሰዓድ ከወገኖቹ መሃል ነበር። ተሰባስበው ተቀምጠዋል። ሰዓድ በአላህ እምላለሁ የኡሰይድ የአሁኑ ገጽታ ሲሄድ ከነበረው የተለየ ነው አለ። ኡሰይድ ከስብስቡ አጠገብ ሲደርስ ምን አደረክ ሲል ሰዓድ ጠየቀው። 2ቱን ሰዎች አናግሬያቸዋለሁ፣ መጥፎ ነገር አያደርሱም፣ ከልክያቸዋለሁ፣ የፈቃድህን እንፈጽማለን ብለውኛል። ባይሆን የበኒ ሐሪሳን ሰዎች የአጎትህ ልጅ መሆኑን በማወቃቸው አንተን ለመጉዳት ሲሉ ሊገድሉት መጥተዋል በመባል ሰምቻለሁ አለ። ሰዓድ በሰማው ነገር ተቆጥቶ ተነሳ። ጦሩን ያዘና ወደ እነ ሙስዓብ ገሰገሰ። ተረጋግተው ሲያያቸው ጊዜ ኡሰይድ ትምህርታቸውን ይሰማ ዘንድ እንደላከው አወቀ። ፊቱን አቀጭሞ ከአጠገባቸው ቆመ። ለሰዓድ ቢን ዙራራህ በአላህ እምላለሁ በመካከላችን ያለውን ዝምድና ባትተማመን ኖሮ ይህን ነገር አትፈጽምም ነበር። የምንጠላውን ነገር ወደ ክልላችን ታመጣለህን? ሲል ወቀሰው። ሰዓድ ለሙስዓብ ከኋላው ብዙ ሰዎችን ያሰለፈ የወገኖቹ አለቃ እየመጣ ነው፣ እርሱ ከተከተለህ ከወገኖቹ መካከል ተነጥሎ የሚቀር አንድም ሰው አይኖርም ብሎት ኖሯል። ሙስዓብ ፈቃደኛ ከሆንክ ተቀመጥና የምንለውን ስማ፣ ከወደድከው ትቀበለዋለህ፣ ካልወደድከው የምትጠላውን ነገር አንፈጽምም አለው። ጥሩ ብለሃል አለና ጦሩን ተክሎ ተቀመጠ። እስልምናን አብራራለት፣ ከቁርአን መልእክትም ጥቂት አነበበለት። በአላህ እምላለሁ ከመናገሩ በፊት ገጽታው ብሩህና ፈገግታ እንደሚሰልም አውቅ ነበር ሲሉ ተናግረዋል። ስትሰልሙ ምንድነው የምታደርጉት አላቸው። ታጠብ፣ ልብስህንም አጽዳ፣ የእውነት ምስክርነትን መስክር፣ 2 ረካዓቶችንም ስገድ አሉት። ያዘዙን ሁሉ ፈጸመ። ጦሩን ይዞም ወደ ተሰበሰቡበት ወገኖች ሄደ። ሲያዩት በአላህ እንምላለን የተመለሰው ሲሄድ በነበረው ገጽታ አይደለም አሉ። ከአጠገባቸው ቆመና የአብደላ አስሐምድ በእናንተ ውስጥ የኔን ባህሪ እንዴት ትገልጹታላችሁ? ሲል ጠየቃቸው። አለቃችን በአስተሳሰብ ከሁላችን የላቀ ቅን መሪያችን ነህ አሉት። በአላህና በመልእክተኛው እስክታምኑ ድረስ ሴት ወንዳችሁን ማናገር ለእኔ እርም ነው አለ። የዚያን ቀን ሴት ወንዳቸው ሁሉ ሰልመው አመሹ። አንድ ሰው ብቻ ሲቀር ኡሰይሪም ይባላል። እስከ እሁድ ዘመቻ ዘግይቶ በእሁድ ዕለት ሰለመ። በብርታትም ተዋግቶ መጽዋት ሸሂድ ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም ጥቂት ሰርቶ ብዙም እንዳገኘ ብለዋል። ሙስዓብ በአስዓድ ቢን ዙራራህ ቤት በመሆን የእስልምናን መልእክት ወደ ሁሉም የአንሷር ጎሶች ውስጥ አሰራጨ። የበኒ ኡመያህ ቢን ዘይድ የሕጥመትና የዋኢል ቤቶች ሲቀሩ ከመካከላቸው ቀይስ ቢን አስለት የተባለ ባለቅኔ ስለነበርና ይታዘዙትም ስለነበር እንዳይሰልሙ እንቅፋት በመሆን እስከ ኸንደቅ ዘመቻ ማለትም እስከ 5ኛው ዓመተ ሂጅራ ድረስ አዘገያቸው። የቀጣዩ ዓመት ማለትም ዓመተ ነብይነት የሐጅ ወቅት ከመድረሱ በፊት ሙስዓብ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የላከውን ተመለሰ። ስለ የስልክ ቦታዎች ለመልካም ተጽዕኖአቸውና ስለ ጥንካሬያቸው ተረከላቸው። ሁለተኛው የአቀባ ቃል ኪዳን ይቀጥላል። እድሜ ለነብያችን በመጫን ቤተሰብ ይሁኑ። አለይኩም ወራህመቱላሂ ወበረካቱ